ኧረ ቶሎ ብለን ሚዜውን እንምረጥ። ዋንጫ መብላታችን በዚህ ይረጋገጥ። አታገቢም ብለው እንደው ሲያሙሽ ቀን ይቆጥሩልሻል። አሁን ሊደሩሽ በልልኝ አንተ ጋይስ እንደቀል ልንሞሸር እንደቀል ዋንጫውን ልንበላ ከእለት እለት ጨዋታዎችን እያሸነፍን እንግዲህ እዚህ ደርሰናል። ያው ሚዜም እየመረጥን ነው። እናንተና ግን ለአጃቢነትም አትመጥኑ። ዛሬ 3 ነጥባችሁን ስለወሰዳችሁ እኛ እያሸነፍን ስለምትቃጠሉ በሱ ተጽናኑ። ገነርስ እንችላለን። ማንን ሚዜ ማድረግ እንደምትፈልጉ ኮሜንት ላይ ጻፉልኝ። ምረጡ። ሚዜ መሆን የምትፈልጉም ተመዝገቡ። ከነገሊት ውጪ we are gunners, we are champion። እርስ ደግሞ ምንድነው ሊያልቅ ሲል የምናገባቸው ጎሎች ግን እንዴ እኔ ነው ወርድስ በቃ እንችላለን ነው የምላችሁ። እንዴት ላስረዳችሁ? ስሜቱ ከባድ ነው። በሜዳ ተጫውቶ ማሸነፍ አንድ ነው፣ ክሊንሺት መጨመር እሱም ተገቢ ነው። አጥቂ ሲያገባ ግን ደስታው ሌላ ነው። ዛሬው ይለያል። የዛሬው በጣም ነው የሚለየው። አስቡት፣ ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው። ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ? የሚያምር ዝግንን የሚያደርግ የሚያምር የዙቢሜንዲ ጎል፣ በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩም ይዳብሰው አወቃችሁ? ያለ ፔናልቲ ብዙ ጎል የለው የሚባለው አወቃችሁ? ጸጉሩ እንዲህ የሚነካካ ማለት ራሱ ስዊድናዊው ራሱ ማለት ነው። ገብቶ ተቀያሪ ገብቶ 2 ጎል ስትታለች 2 ጎል አንዱን ላደብረው ማለት ተኝቶ ነው ሰለብሬት ያደረገው። የዛሬው ይለያል። ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው። የምትወስደውን ወስዳል፣ ነጥቀናል። በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ። በቃ ደስ የሚል ሳምንት ነው የሚሆንልህ። ታዲያ ይሄ ደስታ የሚቀጥለው በምንድነው? ሼባው በስተርጅናው ቁም ነገር ሲሰራ ማለት ነው። ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። ዘንድሮ አርሰናል ማንንም አይሰማም። ዘንድሮ እንግዲህ ዋንጫውን እንበላለን ስንላችሁ ለምትቀልዱስ የታላችሁ? እንግዲህ እየተቃረምንላችሁ ነው። አርሰናሎች እስቲ ኮሜንት ላይ ደስታችሁን ግለጹልኝ። ቅድም አዝኜ ነበረኝ ከሲስተር ጋር ታውቃላችሁ። አሁን ግን ደስታዬ ወደር የለውም። አርሰናሎች የታላችሁ? እንችላለን፣ በዜሮ እንችላለን። አርሰናሎች የታላችሁ? እስቲ ይሄን ቪዲዮ ሼር አድርጉት። ሄይ ጋይስ እንኳን ደስ አለን። ክለባችን አርሰናል ሰንደርላንድን 3-0 በሆነ ውጤት አሸንፏል። ደግሞ ደስ የሚለው አውሬው አጥቂያችን 2 ጎል አግብቷል። በስማም ደግሞ የዙቢሜንዲ ጎል ምን አይነት ጎል ነው! በስማም ያምር። የፓርቲን ጎሎች ነው ያስታወሰኝ። ብቻ ትንሽም ቢሆን የድሮ አርሰናልን አይተንበታል የዛሬው ጨዋታ ላይ። እንኳን ደስ አለን፣ እንኳን ደስ አላችሁ። ይሄ ጨዋታ በጣም ወሳኝ ነበር ለኛ ለዋንጫ ጉዟችንና ከዚህ በኋላ ያሉትም እንዳለ የፍጻሜ ጨዋታ ናቸውና እንደዚህ በትኩረት መጫወት ይኖርብናል። ብቻ እንኳን ደስ አለን፣ እንኳን ደስ አላችሁ። ነጥብ ይጣላሉ ብለው ለቋጠሩት ደግሞ ለትንሽ ደቂቃ የህሊና ጸሎት እናደርጋለን እና ጋይስ ፎሎ ያላረጋችሁ ፎሎ አድርጉ። አካውንቴን ኮፒ ሊንክ በማድረግ አሁንም ተባበሩኝ። እወዳችኋለሁ። አያገባም ብለህ ስታበዛ ሀሜት ገለል በሎ እያላ አውሬው ተነሳበት በለልኝም አንተ። ይሄ ነው እኛ ስፖርቲንግ እያለ የምናውቀው ዮኬሬሽ ይሄ ነው። በምንም አይነት ሁኔታ ውስጥ ሆኖ ኳስ ስትሰጠው ያገባልሃል። የኔ አባት የኔ ጀግና። ቀለደባቸው። ተኝቶ ነው ሴሌብሬሽኑን ያሳየው። ተኝቶ ማለት ነው። ሰንደርላንድን ማለት ነው በሜዳቸው እንደተጫወቱብን ተጫወትንባቸው። በጌታ በኢየሱስ ምን አይነት ቲም ነው? ሰከንድ አፍ ያየ ነው። በስመ አብ። አስቶን ቪላ ነጥብ ጥሏል ጋይስ። በ8 ሆኗል ካስቶን ቪላ። ነገ ደግሞ ሲቲ እስከሚጮህ ድረስ በ9 ነው። ነገ ግዴታ ጀማው በደንብ ነው መቋጠር ያለብን። በደንብ ወጥረን ነው መንቋጠረው። ወንድ የሆነ ክለብ ይሄን ዋንጫ ከኔ ይወስዳል። ማይ ገነርስ ፋሚሊ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ጋይስ። እኔ ዮኬሬስ ሲያገባ እንደምደሰተው መቼም ቢሆን አልደሰትም። አምና ሚዜ ነበርኩ፣ ካቻምናም እንደዛው በድግስ በረከት ፊቴን እያወዛው። ዘንድሮ ሰርጌ ነው በመድፌ ዘዋሪ። ሻሼ ተጠርተሻል ድግስ እንዳትቀሪ ብሏል። ከመጨረሻው ጎል ነው የምንጀምረው። የመጨረሻው ጎል ማለት ማርቲኔሊ ለቪክቶር ዮኬሬሽ አሲስት ያደረገለት። ይህ ሁለቱም ተጫዋቾች ስፕሪንት ላይ አሪፍ ነበሩ ማለትም ተናበዋል። ስለተናበቡ ቪክቶር ዮኬሬሽ እንግዲህ ተከላካዩ ምንም ያህል ታክል ቢገባበት ጎሉን ማስቆጠር ችሏል።
ሁለተኛውን ጎል ደግሞ አሲስት ያደረገለት ለቪክቶር ዮኬሬሽ ከሃቨርትስ ማለት ነው። ጎሉን ተመልክታችኋል። ከጨዋታው በጣም የሚያምር ጎል ብለን ብንገልጸው ራሱ አንዱ ምክንያት መሆን ይችላል። በሁለት ደቂቃ ምንም አይነት ጎል ያልተመለከትንበት የመጀመሪያውን ደግሞ ብሬኪንግ ጎል ያስመለከተን ዙቢሜንዲ ነበር። የመጀመሪያው ጎል በጣም የሚገርም ነበር። ሊያንድሮ ትሮሳርድ ነበር አሲስት ያደረገለት። ስለዚህ በአርሰናል እና እንግዲህ በሰንደርላንድ መካከል የነበረው ጨዋታ እጅግ አስገራሚ ጨዋታ ነበር። ጥሩ እንቅስቃሴ ተመልክተናል። 3-0 በሆነ ውጤት ተጠናቋል። ያው እንደምታስታውሱት የመጀመሪያው ጨዋታ ማለት ነው በሰንደርላንድ ሜዳ ላይ አርሰናል እና ሰንደርላንድ ጨዋታቸውን ነጥብ ያስጣለው ሰንደርላንድ ነበር። አሁን ደግሞ በሜዳው በኤምሬትስ 3-0 በሆነ ውጤት ተለያይተዋል ማለት ነው። አሁን ላይ ሰንደርላንድን ማሸነፉ ተከትሎ እንግዲህ አርሰናል ፕሪሚየር ሊግ ሸንጠረጁን እየመራ ይገኛል። ከሲቲ ደግሞ በ9 ነጥብ ርቆ ነው የሚገኘው። የነገው ጨዋታ ደግሞ ወሳኝ ነው የሚሆነው፣ ምክንያቱም ደግሞ የፕሪሚየር ሊጉን ርቀት የምናይበት ነው። ስለዚህ እናንተ ደግሞ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እሺ ቋጣሪያንስ የት ናቸው? አትታዩኝም። እየቋጠራችሁ የነበሩ አትታዩኝም። ይሄ ነው አርሰናል፣ ይሄ ነው የኔ አርሰናል፣ ይሄ ነው በቃ የሚያኮራ አርሰናል ነው ያለኝ ማለት ነው። ምድረ ቋጣሪ ዮኬሬሽ ተመልሷል ወደ አቋሙ ማለት ነው። ምድረ ቋጣሪያንስ የምታረጊው ነው ማየት የምፈልገው። This is my Arsenal። ጀግኖች ነን፣ ሰው አንነካም። ከነኩን ግን ለማንም አንመለስም። አሁን እንግዲህ እነ ጎስት እነ ፉአድ ምናምን ለብቻ ተነጣጥሎ ኢቨንት ማዘጋጀት ምናምን የሚያዋጣን አይመስለኝም። ስለዚህ ሁሉም የአርሰናል ደጋፊ ማዋጣትም ካለበት አዋጥቶ ያለውን አዋጥቶ ማለት ነው ሚሊኒየም ሀልን ለአንድ ቀን መከራየት ከዛ ዋንጫው የምናረጋግጥበትን ጨዋታ ተሰብስበን ማልቀስ ነው ያለብን።